እንቆቅልሁ በዱላው ይልጠቅልህ እንቆቅልሁ ልበል ምን አቀል ሁለት ወንድማማቾች ሳይተያዩ ሞቱ ሁለት ወንድማማቾች ሳይተያዩ ሞቱ ወቱ ነው እኔ ሱር ለማሰር እዚህ አካባቢ ስንት ሰዓት ይነሳል 8 ሰዓት ይደርስ ጆሮ ይጫል 7 ይጀምራል መቁረጫዋ ስንት አመት ሆናት ረገና ይወልር ነው አሁን መቁረጫው አላለው አመት ይቻት እንግዲህ 1 ኪሎ ተምርናት እቺን ያፍጥሩ ኢንሻአላህ ይስጥልኝ በሰፊጁ እንዴት ናችሁ የተወደዳችሁ የጦሳቲው ቤተሰቦች ዛሬ የምንገኘው በዚህ ድርቅ በሆነበት በጋ እጅግ የሚያምር አረንጓዴ መልክዓ ምድራዊ ገጽታ ያለው አካባቢ ላይ ነው አሁን የምንገኝበት ቦታ በደሴ ዙሪያ ወረዳ የውጅራ ከአራው በሎ ዝቅ ብሎ የሚገኘው ውጅራ አካባቢ ወይም ቀሊና ወይም ደግሞ በድሮ ደሴና አካባቢውን የምታውቁት ከደረቆ የራ ትምህርት ቤት ወጣ ብላችሁ ወደ አልቦኮ መንገድ ላይ ነው የምንገኘው ዛሬ እዚህ የመጣ ነው ደግሞ እንግዲህ ዞር ይያልን አካባቢውንም እያስቃኘናችሁ በቀጥታ የምናገኛቸውን አርሶ አደሮች የተለያዩ ጥያቄዎችን እየጠየቅን ስጦታ አዘጋጅተናል 7 ሰዎችን እንሸልማለን በዛሬው ቆይታችን ለ5 ሰዎች አንድ ኪሎ ቴምር አዘጋጅተናል ለሁለት ሰዎች ደግሞ ግማሽ ኪሎ ቡና አዘጋጅተናል 7 ሰው ዝም ብለን እየሄድን ወንዙን ተከተለን ወደ ታች ወደ ደሴ አሁን የወረድነው ከሃራው በሎ ድንበር አካባቢ ነው ከፍ ብለን ስለዚህ ወንዙን ተከተለን እየሄድን መንገድ ላይ የምናገኛቸውን አርሶ አደሮች እየጠየቅን እየሸለምን አብረን ቆይታ የምናደርግ ይሆናል እናንተም አብራችሁን ቆዩ ቪዲዮውን ላይክ አድርጉ እዚህ አካባቢ ያለውን የሚያምር መልክዓ ምድር እናሳያችኋለን ምን አይነት አርሶ አደሮችን እናገኝ ይሆን ምን አይነት ጨዋታ ያጋሩን ይሆን ተሸላሚዎቹስ እነማን ይሆናሉ የሚለውን ያያችሁ ቆይታ እንድታደርጉ ጋብዛለን እንግዲህ ጉዟችንን እንጀምራለን አብራችሁን ነው የማይደገም ድል ከሞን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር እያስገነባ የሚገኘው ሞን ሪል ስቴት ከባለ 1 ጀምሮ እስከ ባለ 3 መኝታ ድረስ የመኖሪያ አፓርትመንቶችን እንዲሁም ግንባታቸው ሙሉ በሙሉ የተጠናቀቁ የንግድ ሱቆችን ከማይታመን ቅናሽ ጋር ከ50% ከወለድ ነፃ የባንክ ብድርን ጨምሮ በ4% ቅድመ ክፍያ ብቻ ይዞላችሁ መጥቷል። ባለ 1 መኝታ 80 ካሬ 6.2 ሚሊዮን ብር የነበረው በ5.6 ሚሊዮን ብር ብቻ፣ ባለ 2 መኝታ 120 ካሬ 9.4 ሚሊዮን ብር የነበረውን በ7 ሚሊዮን ብር ብቻ እንዲሁም ባለ 3 መኝታ 165 ካሬ 12.9 ሚሊዮን የነበረውን በ9 ሚሊዮን ብር ብቻ ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት በ0905 93 29 42 ይደውሉ። ሞን ሪል ስቴት። ጤና ይስጥልኝ አማን ናችሁ ወይ ሰላም ነው እዚህ መተን እናንተ አካባቢ ዞር እያልን አገሩንም እያየን ከደሴ ነው አረ ከዚሁ ከቅርብ ከጎረቤት ነን አዎ እና ጥያቄዎችን እየጠየቅን የረመዳን ስጦታ እየሰጠን ከላይ ጀምሮ አሁን አንተ አራተኛ ወንድማችን ነህ እንታወቅ ማልበል ሰይድ ሸቱ ስለዚህ ፈቃደኛ ነህ ቆይታ ለማድረግኛ ጋር የክፋት ቆይታ የለውም የጨዋታ ነው እሺ የት ነው አካባቢ ማን ያልከኝ ሰይድ ሸቱ የት ሰፈር በዛኛው ጥግ በዚህኛው እዚህ እና እንዴት ይዟል ረመዳን እንዴት ነው ቆንጆ ነው ማሰሪያ ብዙ ጊዜ አርሶ አደር ምን ይጠቀማል ለሊት ጾም ለማሰር እንደው የተገኘውን ቤት ያፈራው ነው እንደው ምን ይውላል ይባላል ሆድ የተገኘው ነው ሰው ያልተገኘ ነገር የለም ሆድ አይጠፋም የሚባለው ምንድነው ሆድማ የማይጠፋው እንደ መረቅ ነገር እርጥብ ከተገኘ ቂጣም ይቆያል ይባላል አዎ የላም ልጅም ጥሩ ነው ያለው አረ የላም ልጅማ ምርጥ ነው ተገኝቶ አሪፍ ነው በጣም ደስ ይላል ቤተሰብ መስርታል ያው ልጆች ወልዳል ያሳራ ስንት ልጆች ወለድክ አረ እኔ 6 አርጋለሁ ግን ወጣት እኮ ነው አከታትለዋል ስንት አመት ይሆናል ግን እኔ 45 ይሆናል የሚገርም ነው ግን አቋቋምህ ያው ስራኮ ሁሌም ጤነኛ ወጣት ያደርጋል ለዛ ነው ትልቅ ልጅ ስንት አመት ይሆናል ትልቁ ልጅ 21 አመቱ የመጀመሪያ ልጅ ያው እኔ ጋር እኩል በለው አሁን ስታስተያየው ደህና ጎበዝ ሆኗል አረ ተኔ በልጧል አስተምራል ልጆችን አዎ እሱ አሁን አዲስ አበባ ነው እንደገና የሱ ተከታይ ደግሞ ውጭ ናት
ውጭ ናት እንዴማ ያው እየተመለከተችን ይሆናል እንደውም አሁን ታይናለች ማን ትባላለች ሰላም በላ በዚሁ ነጃት ማን ናት ነጃት ሰይድ አዎ ነጃት ሰይድ ይሄ ስም ነው በአጋጣሚ እኔም ነጃት ሰይድ የምትባለው ውጭ አለች ያው መቼስ ያገራችን ሰው ሄዶ አልቋል እኮ ምን ይቀራል ስንት አመት ሆና ነጃት ከሄደች ነጃት አመት አንድ አመቷ ሳውዲ ነው ዱባይ ሄደችው ሳውዲ ነው ሄደች ሳውዲ ነው ሄደች እና ትደውላለች ኧረ ትደውላለች አዎ ማታ እንገናኛለን ይሄ እንትን የሚባለው በሱ የሚገለጠው ስልክ አለ አሁን የሚማሩ ልጆች አሉ ደግሞ እየተማሩ ነው እነሱ መቁረጫዋ ስንት አመት ሆናት ኧረ ገና እየወለድን ነው አሁን መቁረጫው አላለው መውለድ ያቆማችሁ ይመስል መቁረጫ አራኩት የለም ግን አሁንም አራስ ናት አሁን 6 ወር ገና አልሞላትም ግን እንደውም በአገራችን ልጅ አይቆጠርም አይገደብም እርዝቁን ፈጣሪ ነው ያዘው ይባላል ኧረ ነው እውነት ነው አዎ ደስተኛ ነኝ አሁን ልጆችን ባይሁ ቁጥር ደስተኛ ሶልዲም በጣም ደስ ይላል ስንት አመት ሆናችሁ የትዳር አጋር ጋር ከተጋባችሁ የመጀመሪያ ልጅ 21 አመቱ ነው 21 አመቱ እናንተ ደግሞ 20 ስንት ሆናችሁ 24 አመታችሁ በሰርግ ነው ያገባኸው በ24 አመት ያው ቤተሰቦቼ ሙተውብኝ በየትምነት ነው ያደኩት እና ቶሎ ነው ያገባሁት የሚገርም ነው ማን ጋር አደክ ታዲያ አክስቶች ጋር ነው ያደከው ደስ ይላል ስለዚህ አንተማ ወላጅ ማለት በብቸኝነት ስላደክ ያው በቃ ልጆች በዛ ቢሉ ደስ ይላል አረ ደስ ይለኛል በጣም ደስ ይላል ወንድም እህቶች በዙልህ ማለት በጣም ደስ ይለኛል እህት ወንድም ነበር ያኔ የለኝም በፊትም ብቸኛ ነህ በቃ ብቸኛ ነኝ ይገርማል ይማ በቃ ውለድ በደም ቤተሰብ ሲበዛ ጥሩ ነው አረ በጣም ደስ ይላል እንግዲህ ልጆችም ለቁም ነገር በቅተው ደግሞ የልጅ ያሳዩ ገና ወጣት ብትሆን ይሄ ነው እሺ አሁንም ጠይቀህ ቃል ቤሳ የሚባለው ምንድነው በገጠር ቤሳ የፀጉር መላጭ በጣም ጥሩ አንድ ዘ መልሰሃል ሌላ ደግሞ ምንድን ነበረ ወደላ ይላል ያጋራችን ሰው ወደላ ማለት ምን ማለት ነው ወደላ ይሄ ሰውዬማ ወደላ ነው ቢል አንድ ሰው አሁን ምን ማለት ነው ያው ትልቅ ነው ማለት ግዙፍ ነው ማለት እሺ እንቆቅልህ ምን አቅልህ አሁን ልጠይቅህ ነው በየቤቱ የሚገኙ 3 እዳቻይ ጓደኛሞች በየቤቱ ይገኛሉ እዳቻይ ናቸው ጓደኛሞች ናቸው አይነጣጠሉም አንዱ ካንዱ ከተነጠለ ዋጋ የለውም አይቻልም በየቤቱ የሚገኙ 3 እዳቻይ ጓደኛሞች 3 አንድ አይነት በቤት ውስጥ እዳቻይ ናቸው ሁሌ እንደተሸከሙ ነው እዳቻይ ናቸው ሁሌ መሸከም ነው ስራቸው ጉልቻ የሆድ ነገር ተብሎ ምንድነው የሚባለው ለምሳሌ አሁን በጨው ደንደስ በርበሬ ተወደስ ይባላል ልክ እንደዛ የሆድ ነገር ተብሎ ጨርሰው የሆድ ነገር ለሰው አይነገር ጥሩ ነው ግጥሙ የሆድ ነገር ሆድ ይቆርጣል ነው የሚባለው አይደል ስለዚህ እናመሰግናለን ወንድማችን ይሄው 1 ኪሎ ተምር ማፍጠሪያ ስጦታ እናመሰግናለን እሺ ያው እንግዲህ አይታ ትደውላለች አንድ ጋዜጠኛ አግኝቶ ነበር ጀማል የሚባል ነው በላት እሺ መልካም ቆይታሽ እሺ ወንድሜ አማና ሁሴን ሱሌማን የአፓርትመንት ግንባታ ማህበር በደሴና ኮምቦልቻ ከተሞች ቤት መግዛት ብቻ ሳይሆን ትርፋማ ኢንቨስትመንት ለሚፈልጉ ሁሉ ማህበራችን ዘመናዊና ምቹ የሆኑ የመኖሪያ ቤቶችን ለመገንባት በደሴ ከተማ በሚገኙ ሳይቶች የአባላት ምዝገባን አጠናቆ በግንባታ ላይ ይገኛል። አሁን ደግሞ በኮምቦልቻ ከተማ ከልዑል መኮንን ሆቴል 50 ሜትር ገባ ብሎ G+12 አፓርታማ በ2300 ካሬ ሜትር ላይ ለመገንባት ዝግጅቱን አጠናቋል። ለአንድ አባል በ100 ካሬ ላይ ሁሉንም ያሟላ ባለ 3 መኝታ መኖሪያና በተጨማሪም ሱቅ ገንብተን እናስረክባለን። የአንድ ዕጣ ዋጋ 500 ሺህ ብር ብቻ ነው። ታዲያ እርሶም ይህ ዕድል እንዳያመልጦ ፈጥነው ይመዝገቡ። አድራሻችን ደሴ ሰይድ ያሲን ህንፃ 5ኛ ፎቅ፣ ስልክ ቁጥር 0911 37 37 87 ወይም 0913 40 66 45 ይደውሉ። ተመልካቾቻችን አሁን ደግሞ አንድ እናታችን ጋር ተገናኝተናል። ማን ልበል ማየ እንታወቅ? እናኒ ማን? እናኒ አበበ። የት ነዋሪ ነዎት? እዚሁ እዚህ እንግዲህ ያው የሴት ሀገሩ ምንድነው የሚባለው? የትም ነው። ወደ አገባበት ነው የሚሄደው። ከየት መጡ ማየ ታዲያ? የት ተወልደው አድገው ነው? እዚሁ ነው ያደኩት። እዚሁ አብሮ አደግ ነው እንዴ? ይሄ መቼም እኮ በአካባቢ
ሊጋባ ይችላል ይችላል። ብቻ አይደለም የሚመጣው አይደለም። አማጭ ምን አደረቀው ጎራ ዞሮ የሚሄድ ምን እዚሁ ተተዋደዲ አበቃ ለሰርገኛ ድካም ነው የሚቀረው ጎራ ዞሮ ማለት ያው ነው። እሺ ማዬ ዳር ከያዙ ስንት አመት ሆኖ? ቆየሁ ሰንብቷል። አዎ ሰንብቶማ ነጭ ሽበት አውጥተናል። እንግዲህ ለማን ይሰጣል? ለማንም አይሰጥ። የትዳር አጋሩ አሉ አሁን ባለቤቱ በህይወት አለ? በጣም ደስ ይላል። የመጀመሪያ የልጅነት ባል ሆናቸው? አዎ። ስንት ልጆች ወለዳቸው? 5 ልጅ። የሚያምር በጣም ደስ ይላል ማዬ። ስለዚህ እንቆቅልሽ ጠይቆት በቃ እንቆቅልሁ ልበል። ምን አቅል? ሁለት ወንድማማቾች ሳይተያዩ ሞቱ። ሁለት ወንድማማቾች ሳይተያዩ ሞቱ። ወቱ ነው። ለምሳሌ አሁን ምንድነው የሚባለው? ደጃፍ ዘግታ መታጨበጭብ ይባላል አይደል? ምንድነው እሱ? ንፍሮ ነው። ልክ እንደዚህ ነው የምንነግሩኝ። ልክ እንደዚህ ሁለት ወንድማማቾች ሳይተያዩ ሞቱ። ምንድነው? እኔ ምን አውቃለሁ። እሺ ሌላ ቀለል ያለ ጠይቀው። ፍየሎች አበዱ እሳት አነደዱ። ምንድነው? አረ እንዴት ብለው እንዴት ብለው እሳት አነደዱ? እምድጃው የምንቀርበው ፍየሎች አበዱ እሳት አነደዱ ተባለ። ፍየል ቀርሞ ምን ሊያረግ እምድጃ ዳር እኮ እምድጃ ዳር ምን ሊሰራ ቀርቦ? አሁን ቆቅልሽ ስለሆነ እስኪ ሞክሩ እስኪ። እንደው ፍየሎቹ ባይቀርቡም የሆነ አካላቸው በሆነ ያማ ያው እሳቱ ዳር ቀረበ። ያው አካላቸው ያው ተጠብተው እሳቱ ላይ ገቡ። ፍየሎች አበዱ እሳት አነደዱ ታርደው ስጋው እንትን ካለ እኮ ያ ነው። ያው ከተጠበሰ እሳት ቀረበ ነው። ሌላስ? ፍየሎቹ ታረዱ ስጋው ተበላ። ምኑ ቀረ? ቆዳው ምን ይሆናል? ካለ ሌላስ? እሳት የሚያነድ ነገር ከቆዳ የሚሰራ ገምቱ እስቲ። እሳት የሚያነድ ከቆዳ የሚሰራ እሳት ማንደጃ የሚያገለግል ማንደጃ ምን ያገለግላል? ገምቱ ፈልጉ። እሺ እዚህ ሀገር ለምሳሌ ቢላዋ ምሳር የሚሰራ ሰው አለ? እንዴት እያደረጉ ነው የሚሰሩት? ሲሰሩ ቀጥቀጣው። ለመቀጥቀጥ ምን መደረግ አለበት? እሳት ውስጥ መግባት አለበት። እሳቱን የሚያነዱ በምንድን ነው አይተውታል? በአማዲያ። አቅማዲያው ምንድን ነው? የፍየል። አሁን መጣለት። ፍየሎች አበዱ እሳት አነደዱ ማለት አነደዱ። በጣም አሁን አነደዱ በጣም እንጂ። ስለዚህ ቆዳው ከምን የተሰራ ስለሆነ ነው? ከፍየል ያማን ነው ወናፉ ከፍየል ቆዳ የተሰራ ስለሆነ እንቆቅልሹ ፍየሎች አበዱ እሳት አነደዱ ማለት ይችላል። ማታ ባለቤቶን ጠይቋቸው ስትሄዱ እንቆቅልህ በሉና እሳት አነደዱ ልበሉ። ፍየሎች አበዱ። አንቺ ሴት ደግሞ ምን አመጣሽ? ፍየል ምን ያረግም ዲጃ እንዳይሉሳቸው። እኔም እኮ ምን አመጣት እንዲጃ። እሺ የመጨረሻ ለቤ ምንድነው በእኛ ሀገር ቋንቋ? ለቤ ቁርስ ማለት ነው። በትክክል ቆለምሽሽ ቃጤ ማለት ነው። የቆሎ ማቅረቢያ ነው አይደል? የቆሎ ማቅረቢያ ምን ይባላል? ቆለምሽሽ ይባላል። እንግዲህ ተመልካቾች እናታችን እንዳያችሁት እነዚህን ጥያቄዎች መልሰዋል። አብረውን ስለነበሩ እናመሰግናለን። ስለተሳተፉ አሁን ምን ሊያረጉ መጥተው ነው እዚህ? አውሬ በጥብጦኛል። ምን የምን አውሬ ነው? ጦጣ የምትባል አውሬ አለች። ምንድነው የምትበላው አሁን? ካሮቱን ትበላለች? እየነቀለች ደርሷል እንደ ካሮቱ? ያው ባይደርስም ታበላሸዋለች። ስለዚህ ተጠብቁ ትውላላችሁ። እንግዲህ ሌላ አሁን የሚያጠፋ ምን አለ? ጦጣ አለ፣ ዲኩል አለ። ምንም ማያጠፋለ ደግሞ ጃርት። ያው ተቆፍረዋለች። እየጠበነ ነው ለቀን ቁማችሁ ነው በቃ። አዎ ከቁፋሮ ከኩትኳቶ በላይ ደግሞ አውሬ መጠበቅ አለ። አውሬ ባል ነው ለሊት ዲኩላይ ጭረዋል። አሁን ማፍጠሪያ ሰርተዋል ቤት ገና መቼ እዚህ ገራው ወደ ቤት ይየር። ዛሬ አንቱ ጋር ነው የምናፈጥረው። ምን ይሻላል? ምን አሻይ መቼስ ቤት ያፈራውን ጦሚና አላድር። አልሐምዱሊላህ አንተ የበላሁትን አንተን የበላሁትን ትበላለህ። ምን ችግር አለ? ወሎ እንዲህ ነው። ምንም ስስት የለም። ኧረ የለም። እሺ ማለት አላህ ያሰጠን። እንጋራለን። ስለዚህ ስጦታውን እንስጦትና ይቻት እንግዲህ 1 ኪሎ ተምር ናት። እቺን ያፍጥሩ። እሺ አላህ ይስጥልኝ። አላህ ይስጥልኝ በሰፊ እጁ። ለሀገራችን ዱአ አድርጉ በዚሁ አጋጣሚ። እሺ ይዘናል ዱአኛም። ልክ ነው። ወንድ ልጅ እኮ አለ ወንድ እኮ ሴት አይረባም። ልክ ነው። ምንም አይረባ። ትክክል። አንድ ላይ ሲሆን ቲያምር ነው ሁሉ። አልጋውም ለጋውም ያማረ እንደው ሁሉም እያማረልን ይሄዳል። ደስታው ጋር ነው የምንቀመጠው። አለዛ
ከባድ ነው። በል እንግዲህ አሚን። ታዲያ እስኪሳ ምንድን ነው የቼለ ንግግሮ መቁጃና ድምጿ እንዲገባ ነው። ትቀዳለህ እንዴ? ትቀዳለህ እየቀዳይ ምን ያለ ጃርት የመሰለኝ ነገር አሉ እኮ እንግዲህ አብሽር በል እንግዲህ አላህ ይስጥልኝ። በሰላም እንገናኝ እንግዲህ። አዎ መልካም ፍጥሪያ እናንተም ውላችሁ ግቡ። አሚን። አዎ ውላችሁ ግቡ። ለእናታችሁ አላህ ያርጋችሁ። አሚን። አዎ ናየዋ በረካሁ አገር ሰላም ያርግልን። ሰላም ይሁን። አዎ ሰላም ይሁንልን። እኛም ሰላሙን ነው የምንፈልገው። አዎ ሰላም አላህ ያርገው። በሰላም እንገናኝ። ዝናቡን የሚያምጣው ያንጣው ጌታ። አሚን። በሉ አያ እንግዲህ እሺ ውላችሁ ግቡ። አሚን። እሺ እሺ ቻው በሉ። እሺ እሺ ወደ ደሴ እንዲሁ እየጠየቅን የተወሰነ 1 2 3 ሰዎች ደግሞ እንደርሶ ሸልመን ወደ ሀገራችን ደሴ እንገባለን። በሰላም ግቡ። እሺ ማዬ በሰላም እንገናኝ። ቻው። እሺ 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 እንተዋጋሽ ማልበል እንድሪስ ይመራደም የት ነው ነዋሪነታችሁ? እዚህ ቀሊና ልዩ መንደሩን ቀሊና የሚባለው አካባቢ። ረመዳን እንዴት ነው? ረመዳን ቆንጆ ነው። እንዴት ይዟችኋል? አልহামዱሊላህ ቆንጆ ነው። ጥሩ ነው። ውሃ ጥሙ ደህና ነው። ፀሐው እንዴት ነው? ደህና ነው። ያው በመስጊድ እያሳለፍን ነው። በሶላት በዱዓ እያሳለፍን ነው። አዎ ጠራራው በርትቷል። ዝናብ እየለመነ ነው። አዎ እናንተ አካባቢዎች መስኖ ብትኖርም አይ የወፍ ስጋ ናት። ምን አላት? ልክ ነው። እንደውም ካሮት ሮብለት ገበያ ሂጄ 1 ኪሎ 150 ብር እና በጣም መግዛቴን ትቼ ደግጬ ሁሉ ነበር። አዎ አንድ ምድብ 100 ብር 1 ኪሎ 150 ብር እና እንደውም ነቅቷል እዚህ አካባቢ። አሁን ይሄ ደርሷል አይደል? ይሄ ካሮት አዎ እየደረሰ ነው። አሁን ምን ያህል ጊዜ ይወስዳል ለመነቀል? ያው አንድ 15 ወር ያው እንደ ወር ያዝለት ይሄን ታርሶ እስከሚወጣ ድረስ። አዎ ለገበያ እስከሚቀርብ አሁን ወር ይቆያል እንጂ ሌሎቹ ደርሰዋል። የደረሱ አሉ። አሁን ወደ ላይ ቆራቆሮቹ ደርሰዋል። አሁን እነዚህ ዋና መስኖዎቹ ትንሽ ዘጌት ብለዋል። አሁን በዚህ በሚገባው ወር ላይ ነው እንትን የሚሉት ጫፍ ላይ ማለት ነው። አዎ ምን ይዘራል እዚህ? አሁን ካሮት አለ። ካሮት ይኸው በርበሬ ለቃሪያ የሚሆን ቃሪያ፣ ለበርበሬ ሳይሆን ለቃሪያ። ይሄም ይኸው የምታየው እሸት ነገር ነው እንጂ የምርት እህል የለውም። ስንዴ እስከ ስንት ተምረሃል? እኔ አልተማርኩም ጭራሽ። ምንም የለሁበትም። እኔ እስካሁን የምሰራው ሁለገብ ሆኜ ይሄንን ቤቶች መሐንዲስ ነኝ። እኔ የምታያቸውን ከተማዎች እነዚህ ሁሉ ታዋቂያና ጽናት አረ በዚህ አካባቢ አዎ በየትም ቦታ አረ ማስተር ፕላን እንሰራለን። የሚገርም ነው። 40 ዓመት ሰርቻለሁ በበራሪ ስራ። በበራሪ ስራ እርሻውንም እየሰራው እሱንም እየሰራው ኖርያለሁ። የሚገርም ነው። አሁን እያረጀሁ ነው። ላሞች እያረባሁ ነው ያለው። 2 አሜሪካ ጣራ ላይ መውጣቱ ትንሽ ከእድሜ አንፃር አሁን እንዲህ እያለ ነው። ግድ የለም ሙያው እኮና ችሎታው ካለ ማሳየት ይቻላል። ታቹ ነው አቅጣጫ ጠቋሚ እያሰራው ነው የምታየው ሁሉ ቤት። እንግዲህ ረመዳን ነው። ፍጥሪያ ላይ የሚወዱት ምግብ ምንድነው? እርሶ አንተ የሚጣፍጥ ነገር የሚጠላል መስሎ ነው? አልገኛለች የለም እንጂ ሀገራችን እኛ ወተት ነው ያለው፣ ሌላ ነገር የለንም። አሁን ወተት አለ ዛሬ? እርሶ ወተት አለን አልহামዱሊላህ። አሁን ፍጥሪያ በመጣ በወተት ያስፈጥሩኛል። እርጎ አለ፣ ሁሉ ነገር። ወተት ካለ ታዲያ እኮ ከምንም በላይ በዛ ላይ ሳር ነው የሚበሉት አላሞቹ። ቁርሽካ የለም እዚህ። ትንሽ እንጨምራለን። አሁን ያደር ድርቅ እንዲሁ እያል ወተቱ እንዲመነጭ እያል ሌት እየገዛን እንሞክራለን። ያው የሀብታም ስራ ነው ብቻ ሁሉም ነገር ቢዝነስ ያስፈልጋል። ልክ ነው። ጠዋት ስንት ሰዓት ትነሳለህ ጋሼ? እኔ ሱሁር ለማሰር እዚህ አካባቢ ስንት ሰዓት ይነሳል ሰው? እኛ 9 ነው የምንነሳው። 9 ሰዓት እንነሳለን። የሚቀሰቅሳለ እኛ ራሳችን በተፈጥሮ ቀርሜ ያው አዛንም ይሰማል። አለበለዚያ አሁን ዛሬ ትኩለን ይጀረቋል። አርማር እንትን ይቀጠራል፣ ይጮሃል፣ አላርም ይቀጠራል። ልክ ነው። በጣም ትክክል። ሁሉም አሁን እየነቃለ ያለው 9 ሰዓት ተነሳች አለ። እኛ እስከ ዛሬ በተለምዶ በዶሮ ጩኸት ነው። በዶሮ 8 ሰዓት ይደርስ ዶሮ ይጮሃል፣ 7 ይጀምራል። ያንን እናቀዋ በየሰዓቶቹ ይጮሃል ዶሮ። ያው ማታ ነው በልታችሁ የምትተኙት እኮ በከተማው ሰው አይነት። ምን ታረጋዋለህ? 9 ሰዓት ተነሳችሁ። አሁን ስንት ሰዓት ትተኛለህ ጨርሳችሁ? እኛ ወዲያው እንተኛለን። 10 ሰዓት የከተማው ሲነሳ እኛ እንተኛለን።
እኛ 11 ተኩል ነው የሚጠናቀቀው። አውቃለሁ። ያ ሁለገብ ነኝ እኮ እኔ አዲስ አበባም ኖር ያለው ደሴም ኖር ያለው እዚህም ብኖር ማለት ነው። ያው እኔ ሁለገብ ግን በአገሬው ነው ዙሮ እዚህ ጋሽ እንድሪስ ማለት ነው። 1 ኪሎ ተምር ነው እንግዲህ ያው ለማታ ማፍጠሪያ ይሄንን አበርክተናል። ስለዚህ ለቆይታችን አመሰግናለሁ። እኔም ደግሞ ለመጠየቅ አመሰግናለሁ። እሺ በዚሁ አጋጣሚ ለሀገራችን የሚያደርጉት ዱዓ ካለ ይቻላል እንዳባት እኛ እንደው ዝናባችንን በፈድሉ ይጣልልን፣ ሀገር ሰላም ይሁን ነው። ሰላም ይሁን፣ የፖለቲካ ጠብ ይቅር ነው፣ ሌላ ነገር የለም። ዱዓ የምናደርገው ሰማውን ኸይር ያርግልን፣ በቃ ኸይር ያርግልን፣ ልጆቻችንን አያሸብርብን፣ በአማን ይማሩ በአማን ይኖሩ ነው የምንለው፣ ሌላ ነገር የለም። እናመሰግናለን። የኛም ዱዓ ይሆነ። እሺ ተመልካቾች፣ አሁን ደግሞ ከሌላ ወንድማችን ጋር እገኛለሁ። ራስን አስተዋውቀን እስኪ። ሰይድ መሐመድ ይባላል። ጮክያ ጎረምሳ? ሰይድ መሐመድ ይባላል። የጾም ጉሮሮ ያው ትንሽ ደረቅ ቢልም ሰይድ መሐመድ ይባላል። የት አካባቢ ነዋሪ ነህ? እዚሁ ቀሊና። ቀሊና ነው እዚሁ። ስለዚህ ሁሉም ቀሊና የሚባለው እዚህ አካባቢ። እቺ አካባቢዋ ቀሊና ነው። ድሮ እዛ ጋር ትምህርት ቤት ነበረ በቅርብ ደረቅ ወይራ የሚባል ትምህርት ቤት። የሚገርም ነው። አሁን አንተ ተምረሃል? ትንሽ ተምረሃል። እስከ ስንት ተምረሃል? እስከ 4 ኖረ። እስከ 4 የት ነው የተማርከው ታዲያ? ደረቅ ወይራ። እዛው ደረቅ ወይራ እየተመላለስክ። መቼ ይሆናል እንደው የተማርክበት ዘመን? ሩቅ ነው? ራቅ ይላል። ቤተሰብ መስርተሃል አሁን? ቤተሰብ 2 ልጆች አሉ። 2 ልጆች። ትልቁ ልጅ ስንት አመቱ ነው ታዲያ? ወይ ስንት አመቱ ነው ታዲያ? 8 አመት ሊሆነው። የ8 አመት። ህይወት እንዴት ነው ታዲያ? ደህና ነው። አርሶ አደርነት ደህና ነው አልሐምዱሊላህ። አሁን አንተ መስኖ እርሻ አለህ እዚህ ውስጥ? አለኝ። ምን ዘርተሃል ዘንድሮ? ካሮት አልመታሃል። ስለዚህ እየጠበክ ነው? ካሮት እና ድንች አለ። ገበያው ሳት ሆኗል የካሮት። ደህና ምንም አይልም ዘንድሮ ደህና ነው ማሻአላህ ነው። ስለዚህ ስንነቅሉ እንመጣለን ደግሞ በሌላ ቀን። እና ረመዳን እንዴት ነው? ደህና ነው አልሐምዱሊላህ። ጥሩ ይዟችኋል? ይዞናል። የመጀመሪያውን ቀን ጾሞ እንዴት ነው ረመዳን ሲባል አለቀብን የሚል ሰው አለ። 29 ቀን ይባላል አይደል? ስለዚህ አንዳንድ ቀለል ያሉ ጥያቄዎች ልጠይቅህ። ጥያቄዎቹን መለስ ካልመለስክ አያሳስብም፣ ለጨዋታ ያህል ብቻ ነው። ምሳሌ አነጋገር ቅድም ጋሽን ጠይቀው ያልመለሰው አለ። ከሞኒ ደጃፍ የሚለውን ትሞክራለህ? አልሞክረውም። እሺ እቺ እንደውም አርሶ አደር የሚያውቃን ነበረች። ውሸትና ስንቅ ተብሎ ነው የሚባለው። ይሄንን ምን እንጃ። እሺ የመጨረሻ ምሳሌ አነጋገር አውቆ የተኛ ሲጠሩት አይልም ነው መሰል። ሲጠሩት አይልም ወይም ደግሞ ቢቀሰቅሱት ዝም ነው፣ አይሰማም፣ ዝም ነው። እሺ አንድ ምሳሌ አነጋገር መልሰሃል። በጣም ጥሩ ነው። እንቆቅልሽ ልጠይቅህ። እንቆቅልህ ምን አቀልህ? እማማ ቁጥሬ ሆዷ ሁሉ ጥሬ። እንደውም እዚህ አካባቢ አለ ጥቆማ ልስጥህ። እማማ ቁጥሬ ሆዷ ሁሉ ጥሬ። በቆሎ። እሺ በቆሎ። ሌላ እንደውም አሁን እዚህ አዝመራው መካከል አለ ቃሪያ። እማማ ቁጥሬ ሆዷ ሁሉ ጥሬ። ቃሪያ ውስጡ ሲሰነጠቅ ፍሬው ብዙ ነው አይደል? አንድ የመጨረሻ እንግዲህ ያው ከዚሁ ከናንተው ስራ ጋር የተገናኘ ነው። ራሷ ከመሬት እግሮቿ ወደ ሰማይ፣ ራሷ ወደ መሬት እግሮቿ ወደ ሰማይ፣ እግሮቿ ወደ ሰማይ። ድንች። በጣም ጥሩ። ድንች። ሌላስ? ሞክር። ሌላ ተመሳሳይ እንደ ድንች አይነት። ቀይ ስር፣ ሽንኩርት መሆን ይችላል። ራሱ ወደ መሬት እንደገና እግሩ ወደ ላይ። በጣም ጥሩ ነው። እንግዲህ ወንድማችን ያው የተሰጡትን ጥያቄዎች መልሷል። በተረፈ እንዴት ነው አሁን? ዝናብ የለም ማለት? ዝናቡ በጣም ያሳስባል። ማበባምን ነው በጣም ከባድ ነው። አምናም አድሯል። አምናም እንዲሁ ነው። በቃ ድሮ ዝናብ ሲቀር ምንድን ነበር የሚደረገው? ያው ዱዓ ነው። እንደውም ልጅ ይሰበሰብና ምን ያደርጋል? ንርፎ ይጥዳል። ከዛ ማታ ሲሆን ኑሮ ይባል ነበር። ይባላል። እናንተስ ጋር ዛሬ አለ? ኧረ ቀርቷል። ዛሬ ወሩ ኑሮ ቀርቷል። የምን ቀልድ ነው? በኑሮ ዝናብ እንዴት ይመጣል? ቀርቷል። ኧረ በጣም የሚገርመው ነገር ግን እንደው አንዳንዴ ፈጣሪ መፈታተና አይሆን እንጂ ድሮ እናቶች ዝናብ ሲቀር በቃ ዝናብ ካልጣለ ቤት አንገባም ብለው ቁጭ የሆነ ዱዓ ማረጊያ ቦታ ተሰብስበው ዱዓ ሲያደርጉ ዝናብ ይጥላል ይባላል። ዱዓም ሲያደርጉ እንዲህ አርዲውም ብለው ይጥላል። ግን አሁን አይጥልም። አሁን ቢወጡም አይጥልም። ቀኑም ከሯል። የሰው ደሙም ብዙም እርስ በርሳችንም ስለተጨካከንን ያለው ነገር በጣም አስቸጋሪ ነው። ስለዚህ ለነበረን ቆይታ እናመሰግናለን። ሽልማቱን እንሰጣለን። መጀመሪያ የምናገኛቸው 5 ሰዎች ናቸው እንግዲህ የተምር ተሸላሚ። ስለዚህ ወንድማችንም 1 ኪሎ ተምር። እሺ አላህ ይስጥልን። እናመሰግናለን። በአመት እንገናኝ ነው። አዎ በአመት እንገናኝ። አላህ ይስጥልን። ሁላችንም አብሮ ያቆየን ነው። አብሮ ያቆየን። እሺ ወንድሜ እናመሰግናለን። እሺ በጣም ጥሩ ነው። ከድር የራሱ ቤተሰብ አለው? አለኝ። ስንት ልጆች ወልዷል? 3 ልጆች፣ 2 ወንድ 1 ሴት። 2 ወንድ 1 ሴት። በጣም ደስ ይላል። ትልቁ ልጅህ ወይም 13 አመቱ፣ ትልቁ ወንዱ 13 አመቱ፣ ሴቷ 8 አመቷ፣ ይሄኛው ደግሞ 6 አመቱ ሆኖታል። ካገባ ስንት አመት ሆነ ትዳር ከመሰረትክ?
በ2004 ነው ያው 2004 ማለት 14 ዓመት አካባቢ 14 ዓመት አዎ በጣም ጥሩ ነው ስለዚህ እንዳገባህ ነው ወዲያው ነው አንድ ዓመት ቆይት ብዬ እንደዛ በጣም ደስ ይላል ከየት ሀገር አገባህ ነው እዚሁ አካባቢ እዚሁ ነው እዚሁ ማንኛውም እናመሰግናለን እንግዲህ አንዳንድ ጥያቄዎችን ጠይቃለሁ እሺ አሁን አንተም ጠይቅ ዘ ነው ኮምበርታ ምንድነው ኮምበርታ አሁን አባትህ አሉ በህይወት ይቅርታ የሉም ለምሳሌ አንድ ትልቅ ሰው ኮምበርታዬን አንጣ ቢሉ ምን ይናንጣ ማለት ነው ኮምበርታዬን አንጣ ሲሉ ይሄ ያለ እንደ ጋቢ የሚለበስ ነገር አለ ይሄ ቡልኮ የሆነ እንደዚህ ኮት መስሎ ትልቅ ካፖርት ማለት ነው ኮምበርታ ግን ይላሉ አይደል ይላሉ ኮምበርታ ይላሉ አዎ ዘይ ስለሆነ ነው እሺ ማዋጥ ምንድነው ይሄ ማዋጥ ማለት ደግሞ በአገር ባህል በአርሶ አደር ባህል ይሄን ጅራፍ የሚሰፉበት አርሶ አደሩ ጅራፍ የሚሰፉበት እንትን ልክ እንደ መርፌ ሆኖ ሹል ሆኖ ቂጡ ላይ ክሩ መግቢያ አለች ያችን አድርገው ጠፍርና ተጠፍር የሚያያይዙበት ማለት ነው ጅራፍ እንኳን የሚለው እንደው ለግራ ሊያጋባ ይችላል ለምሳሌ ሌላ ምንም ይሰፋል በማዋጥ እንደ ዳውላ መጫኛ ራሱ ጅራፍ ሲበጠስ የጠፍሩ ጅራፍ ያን ይሰፋበታል ስለዚህ ማዋጥ ይባላል ማዋጥ ነው የሚባለው በጣም ጥሩ ዘዮቹ ቀለዋል እንቆቅልህ ሰህድ የምትሄድ ስቆም የምትቆም እቺኛ ጥላ ነው ተጀግና ነው እንቆቅልሽ ላይ ሰዓት የለኝም ሰዓት አውቃለሁ ከናንተ ጋር ይገናኛል እውቀት የለኝም ነው ያው ትምርት ሰዓት የለኝም ለምሳሌ ከእንስሳት መካከል እንደው የሆነ ወቅት ጠብቆ ኦኬ ጥሩ ገብቶኛል ዶሮ ነው ዶሮ ሲጮህ ሰዓት ይታወቃል ያውቃል አርሶ አደሩ አሁን 9 ሰዓት ይላል ተለሊቱ ከቀንም ሲጮህ ዙሁር ደረሰ ይላል ምሳ ሰዓት ደረሰ ይላል ይሄ ልክ ነህ ባህላዊ ጊዜ ይባላል አንድ ምሳሌ አነጋገር ጠይቄ በዛው ይጠናቀቃል በሬና በሬ መከሩ ብሎ ምንድነው የሚባለው በሬና በሬ መከሩ በሬና በሬ ምክራቸው ቢገጥም ምን ሊያደርጉ ይችላሉ ፈራወጡ እንደማለት ነው ተግባብተው ለክፉስ ተነባብረው ወጉ ሌላውን ተነባብረው አጠቁ እንደማለት ነው ይችላል ሙከራ ጥሩ ነው በሬና በሬ መከሩ ቀንበር ሰበሩ ያው ልክ ነው አመላወጡ ነው እያረሰ ከሚጨቁነን ሰብረን ያው ነፃ ነገር ነው ስለዚህ እናመሰግናለን ከድሬም እንደዚሁ ሶስተኛ የተምር ስጦታ ተሸላሚያችን እናመሰግናለን በጣም አድርገን ከሷ ቢጣማችሁ እሺ እናመሰግናለን እሺ መልካም ውሎ እንግዲህ ማልበል ስሞትን ሐሰን እንድሪስ ረመዳን እንዴት ይዞታል ደህና ይዞናል ጾም ጥሩ ነው አዎ ውሃ ጥሙ እንዴት ነው የለም አዎ ዝናቡ ግን ጠፋ ዝናብም ቢያለ ምን ይሻላል አባ ዱዓ ነው ድሮ ዱዓ ይሰማ ነበር አሉ አሁንም ይሰማል ከልቡ ነው ዱዓ ማለት ነው ታንጀት ነው አሁን የማያቸው ጎረምሳ ስንት ወልደዋል ሁለት ናቸው ያሉ ይላል ወንዶች ሁለት ናቸው ሁለት ልጆች ጥሩ ነው እነሱንም ካበረከታቸው ደስ ይላል አሁን በዚህ እርሜ ምን ይሰራሉ እርሶ በዛሬው እርሜ እንደ ከብት ማግዳለው አረምም እንደ አጨዳ በጣም ደስ ይላል አባዬ ስለዚህ አንድ ሁለት ጥያቄዎች ልጠይቃችሁ ወስፌ ሲለግም ወቀቢያው ጋር አዎ እቺን ቁጭ አረው እንቆቅልሁ በዱላው ይልጠቅልህ እንቆቅልህ እኔ የማውቀው ምን አውቅልህ ነበር እዚህ እናንተ ደግሞ በድሮ በዱላ ብዬ ልጠቅ አባዬ በዱላ በላጣው ጠቅልሎኝማ በጾሙ ምን ወጣ በረመዳን እሺ አባቴ የሰጠኝ ወንበር እስከመቼም አይሰበር ምንድነው እንቆቅልሽ አባቴ የሰጠኝ ወንበር እስከመቼም አይሰበር ይሄን እንኳን አልፈታሁትም እሺ ቀለል ላርገው መግባቱንስ ገብቻለሁ ጭንቅላቴን ላሞራ ሰጥቻለሁ ምንድናት ጀንበር ናት መግባቱን ገብቻለሁ ጭንቅላቴን ላሞራ ሰጥቻለሁ ጀንበር ናት
እሺ ስለዚህ ከውስጥ ገብታ ከላይ ላሞራ ምሰሶ ናት። ያቺ ምሰሶ ናት። መግባቱንስ ገብቻለሁ ገብታለሁ እኮ ተቤት ውስጥ ናት። ልክ ነው። አናቷ ግን ወይን ነው የቆራ ለማንኛውም ይሄን ስለሞከሩ ደስ ብሎናል። አብረን ቆይታ ስላደረግን እርስዎ ደግሞ የልዩ ተሸላሚ ነዎት። ግማሽ ኪሎ ቡና ነው ያዘጋጀነው ለሮመዳን። አጋጣሚ እስካሁን ተምር እየሰጠን ነበር። ቡናይቱም ጠቃሚና ዞሮ ኧረ ዛሬ አዎ አላህ ይስጥልኝ። የሮመዳን ሷብ አላህ ይጠማችሁ። አሚን አባዬ። አማን አላህ አድርገው። አሚን። ሁሉንም አላህ አስተካክለው። አሚን። ልጆቻችን በቃያችን ይቁሙ። አሚን አሚን። እንግዲህ ኑሯችሁ ይመር፣ ደግ ነገር ይሻላችሁ፣ ክፉ ያገኛችሁ፣ ተሚወራው ተሚጠበፈራው ጥብቅ ክልክል አላህ ያርጋችሁ። አሚን። እናመሰግናለን። ሰላም ይደሩልን በሉ። ወዴት ነው አሁን ታዲያ? እዛ ጋር ፈገግ ይበሉ እስቲ። መቼም ቀኑ አያስቅም እንደው በግድም ቢሆን ደህና ቀን ይወጣል። አላህ ቀን ያወጣል። ምን አሉ? ደጉን ወራት ደጉን ዘመናት አባቶቻችን በሉት። ደጉን ወራት ደጉን ዘመናት አባቶቻችን በሉት። የቀናት አላመጣልህ ሆዲ ተሻለልህ። የቀናት አላመጣልህ ሆዲ ተሻለልህ። አሁን የቀናት አላገጥሞን ነው እኛ አላህ ያጥራልን። እንግዲህ ጃወጉ ነው አገው የእናንተ ዘመን አላልኩም። እሺ አባዬ አመሰግናለሁ። እሺ ቻው በሉ። እሺ እሺ ተመልካቾቻችን እንግዲህ እንደምታዩት ቀሊና ግራ ቀኙ ላዩታችሁ ያምራል። አንድ ሰው ብቻ ቀርቶናል። በመንገዳችን አንድ ሰው ካገኘን ቆይታ የምናደርግ ነው የሚሆነው። ምንድን ብሩ እዛ ቀረ መሰለረ ላይ ሱሪ ጋር ቄጠማ ሁለት አርግልኝ ማለት ዘርዝርልኝ ነው። ተጋይሁን በሉት። አሬ ምን ባውንዲማ ድሮ ቀረ። እሺ ወንድሜ ማን ልበል? እኔ መሐመድ ዑመር። መሐመድ ዑመር። የበርበሬ ችግኝ ነው የሚባለው? ፍል የበርበሬ ፍል በለው። የበርበሬ ፍል አፍልተህ ነው? አዎ። አሁን በመቼ የተፈላ ነው? አሁን ትሳስ ሊያልቅ 10 ቀን ሲቀር። ከዚህ የምንነቅለው አሁን በመቼ ነው? አሁን ከዚህ የምንነቅለው ሌላ ቅብቅብ ላይ አሁኑ ጀምሮ እየተተከለ ነው። እኔ ግን ሌላ አትክልት ሲለቅልኝ ነው ሐሳቤ። ያኛው ሲለቅ ማለት ነው። ያኛው ሲለቅ። ረመዳን እንዴት ይዟችኋል? ስራ ጋር ረመዳን ጥሩ ነው። ለአርሶ አደር ይከብዳል እንዴ? ቆንጆ ነው። ኧረ ቆንጆ ነው። አይከብድም። እንዲያውም ከማንቀኑ ረመዳን ነው የሚሻለው። እንዴት? በጣም ይቀለናል። ጨርቄን ማቄን ምሳ ቀረ ቡና ቀረ የለም። የቡና ሱስ እንዴት ነው? አይከብድም? ገጠር አሁን ኧረ የለም ጭራሽ ሁላ የለንም። ሁላ የለም። ልጆች አሉ? ልጅ ወልደሃል? አዎ። ስንት ወለድክ ጋሼ? ልጅ 5። 5 ልጅ። በጣም ደስ ይላል። እያስተማርክ ነው? አዎ። ደረቅ ወይላ ነው የሚማሩት? ሁለቱን ድሬ ያለው ሴት ልጅ የነበሩ መጀመሪያ። በጣም ደስ ይላል። እሺ ድሬ ያለው። ወዴት ዳርክ? እዚሁ በቅርብ በሩቅ? አንዷ እዚህ ላይ ቀሊና ነው። አንዷ ደግሞ ወደ በረሃ ናት። ይሄ መጠኔ 011 ኮምበልሻ ወደ በረሃ ናት። በጣም ደስ ይላል። ይሄማ ወግ ማድረግ አይተሃል? አዎ። እንደው ወደናል ብለው ሄዱ ወይስ በአባት ወግ ደግሰህ ነው? በደረጃ ነው። እዚሁ ደግሰህ? አዎ። ሰርጓ አምልጦናል። የገጠር ሰርግ አሳደን ነው ብታይ። ቆቅል ሲባል ምንድን ነው የሚባለው? ምን አቅል በዱላ እየለጠቅልሃል ቅድማንሽ ባይ የድሮ እንደዛ ይባላል። እሺ እሺ። ምን ቢያረጅ አይሸመግል? ምን ውሃ በቃ ችግር የለም። ምን ቢያረጅ አይሸመግል? ሆድ ነው። ከፈለገ ሰውየው ቢያረጅ አጡ ማለቱን አይተውም። እዛው ካልገባ በቃ ሲሄድ ውሎ እግሩንም አይታጠብ። ባለቤቱን ተከትሎ ግን ማታ እግሩን አይታጠብም። እሱ ውሻ እንበል? ውሻም ይሆናል። ጥሩ። ሌላስ?
አሁን አንተ ይዘው ምዞሮ ምን አለ አብሩህ አንተው ጋር እንደው የሚሄድ ነገር ምን ትይዛለህ? አሁን አንተ ወደ ማሳም ወደ ምንም ስትሄድ ከብት ስነዳ ጥልቆ ማጭዲ እዛ ሀገር ጥልቆ ነው ማለት ነው። ዱላ ነው ማለት ዱላ ብትር ማሬ ማለት ምን ማለት ነው? ማሬ ፍጠን ማለት ነው አይደል? ፍጠን ማለት ነው። አንድ ዜ ጥያቄና መልስ ፕሮግራማችን የነበረን ቆይታ በዚህ ተጠናቋል። ያው ቡና ግማሽ ኪሎ ቡና ነው ይሄውም በጣም ወላሂ እሺ በረካ ሁኑ አገሩን ማማን ይሁን ጦር የተባለ ይጥፋ አሜን አዋይ ሁሉም ይስማማ የናንተንም ኑሮ አላህ ያሳምረው ይሁን اللهم صل እናመሰግናለን። የተወደዳችሁ ተመልካቾች እንግዲህ የዛሬው ቆይታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ወደ ቀሊና ጎራ ብለን እዚህ ካገኘናቸው የተለያዩ አርሶ አደሮች ጋር ሸጋ ቆይታ ነበረን። እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። በዚህ አጋጣሚ እንዲህ አይነት ተወዳጅ የገጠር ፕሮግራሞችን ለማየት ጦሳቲው የገጠር ለዛ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። እናመሰግናለን። አባቶቻችን እናቶቻችን እንዳሉት ሀገራችን ሰላም ይሁን። ቻው። አወዛገብና እሺ